ሀገራዊ የምክክር ጉባኤው ሁሉንም ባሳተፈና አካታችነቱን ባረጋገጠ መልኩ በደማቅ ሁኔታ ሐምሌ 8 ቀን 2018 ዓ.ም ተጀምሯል። ሂደቱም ስኬታማ በሆነ የምክክር ሂደት የተከናወነ ስለመሆኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለመገናኛ ብዙሃን በሰጡት መግለጫ አንስተዋል። አከፋፈቱን አይታችሁታል። እጅግ በጣም ውብና በጣም ደስ የሚል ነበር። በኢትዮጵያ ሕዝቦች ከወረዳ ጀምረው ከክልል ከፌደራል ብቻ ሳይሆን ከውጭ ሀገር የሚኖሩትም በተለምዶ ዲያስፖራ የሚባሉት ወገኖቻችን ሁሉ የታደሙበት ነበር። መክፈቻው እንዳያችሁት የዓለም አቀፍ ማህበረሰቡንም የጨመረ ነው። ዲፕሎማቶች የተካተቱበት ነበር እና መክፈቻው እጅግ ውብ ሆኖ አልፏል። የጉባኤው ተመካካሪዎች በቂ ግንዛቤ እንዲኖራቸው መደረጉን ያስታወሱት ዋና ኮሚሽነሩ የሀገራዊ ምክክር ኮሚሽኑ ያለፈባቸውን የአጀንዳ ማሰባሰብ ሂደቶችና አሁን የደረሰበትን ደረጃ በተመለከተ ለተወካዮች ገለጻ መደረጉን አንስተዋል። እንግዲህ በቀጣዮቹ ቀናት በቅድመ ምክክር ጊዜ ብዙ ስልጠናዎችን ለአራት ሹም ተሳታፊዎች ሰጥተን ነበር። ከዛ ወዲህ ደግሞ በነበሩት ቀናት አንደኛ እርስ በርስ እንዲተዋወቁ ቦታውን እንዲለማመዱ፣ ሁለተኛ የተለያዩ ሊያስፈልጓቸው የሚችሉትን ትልልቅ ዕውቀቶች ማለትም 8ቱንም የመግባባት አጀንዳዎች እንደገና በዝርዝር ከዚያ በኋላ ደግሞ 8 ቦታ ላይ ተከፋፍለው እያንዳንዳቸው በተሰጣቸው አጀንዳ ላይ ዝርዝር የሆነ ከነንዑስ ርዕሳኖቹ ጨምሮ ዝርዝር የሆነ ማብራሪያ እንዲሰጡ ተደርጓል። በተለይም በምክክር መርሆች፣ ህገ ደንቦች እንዲሁም በምክክሩ የሚደረጉ ጥንቃቄዎችና ሌሎች የአካሄድ ስርዓቶችን በተመለከተ ለተመረጡ ተወካዮች የማስረዳት ስራም እየተከናወነ እንደሚገኝ አብራርተዋል። የውሳኔ አሰጣጥ የዲሲዥን ሜኪንግ የምንለው ነው። እንዴት ነው ውሳኔ የሚሰጠው? በሀገራዊ መግባባት ሂደት ውስጥ ሀገራዊ መግባባት ክርክር እንዳልሆነ አውቀናል። በአብላጫ ድምፅ ወይም ደግሞ በሲምፕል ማጆሪቲ የሚወሰን ሂደት እንዳልሆነ አውቀናል። ስለዚህ ሀገራዊ መግባባት እንዴት ነው የሚደረሰው? ምን ያህሉ ከዛ ውስጥ 100% ይግባባሉ እንኳን ባይባል ስንቱ መቶኛ ነው ተግባባን የሚባለው? ከዚያ በተጨማሪ የውይይት የምክክር ሂደቶቹ 8 ቡድን ውስጥ ነውና የሚካሄዱት እያንዳንዱ ቡድን የራሱን አጀንዳ ይዞ ሲሄድ በኋላ ላይ 7ቱ ተጨማሪዎች አጀንዳዎች ጋራ የሚኖረው ግንኙነት ምን ይመስላል፣ የዛ ውሳኔስ እንዴት ነው የሚለውን በሰፊው ስንዘረዝር ነው ያረፈድነው። ከ4000 በላይ ኢትዮጵያውያን የሚሳተፉበት ይህ ታሪካዊ ሀገራዊ ምክክር ጉባኤ እውን ይሆን ዘንድ የሁሉንም አስተዋጽኦ የሚጠይቅ ነው።